ለለት ዶክተር አብይ አህመድ ጌታ ያሳየኝ ያውለቀመ ለበጋችሁ ከስልጣን ሊለቅ የመጨረሻዋ ንግግር ሲናገር ነው ጌታ ያሳየኝ ከስልጣን ሊያስነሱት ማለት ነው። ከትናንት ወዲያ ማለት የመጨረሻ ደክሞ መግለጫ ሲሰጥ ነው እግዚአብሔር ያሳየኝ ለቃኑ ብሎ የሚል ማለት ይህ ህልም አይሉት ቅዠት ለጊዜው ይቆየን። ምክንያቱም እኛ ሌላ አጀንዳ አለብን። የአርሲ ጉዳይ፣ የግንቦት ልደታ እንዲሁም ታላቅ ሃይማኖታዊ ክርክር ተጨማሪዎቹንም ይዣለሁ በዚህ አጠር ባለ ዝግጅት ተከታተሉኝ ዘንድ ጋበዝኩኝ። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ላይክ በማድረግ ትጀምሩ ዘንድ ጠይቃለሁ። ከአርሲው ልጀምር። በአርሲ ዞን መርቲ ወረዳ ከቢሮ የሚባል ቀበሌ ነዋሪዎች በታጣቂዎች ግድያ ምክንያት ክርስቲያኑ ሙሉ ለሙሉ ለቆ ወጥቷል። ባለፈው ሚያዝያ 22 ሐሙስ ዕለት የመልአኩ ቅዱስ ገብርኤል ቤተ መቅደሱን ሰብረው በመግባት መጋረጃና የተለያዩ ንዋየ ቅድሳቱን በመዝረፍ መጻሕፍቱን አውጥቶ በመጣል የቤተ ክርስቲያኑን መጋዘንም በመስበር ከ10 ኩንታል በላይ ዘርፈው ወስደውታል። የመርቲ ወረዳ ቤተ ክህነትም ለወረዳው አስተዳደር በማሳሰብ ወታደሮች መድቦላቸው ካህናቱ ታቦተ ሕጉን አውጥተው ወደ አቦ ምሳ መድኃኔዓለም ቤተ ክርስቲያን አስገብቶታል ይላል የወንድማችን ጸጋዬ ክፍሉ መረጃ ነው። እንግዲህ ይህ ነው እየሆነብን ያለው። አርሲን ከኦርቶዶክሳውያን ከክርስቲያን ነፃ ማድረግ ከዛም እስላማዊ ሀገር ማድረግ ይሆን ይሄ ነገር የሚያመጣው ነገር እንዳለ እርግጠኛ ነኝ። በእርግጥ ለወንድሞቻችን ለንጹሃኑ ትክክለኛ ሃይማኖትን ለዋህቢው ሳይሆን ለትክክለኛው ሙስሊሞች ለነዛ ሁሉ አዝናለሁ። ምክንያቱም መዋጋት እንዳለብን በእርግጥ ባለፈው ተናግረዋል። ዋሃቢያዎቹ ሙስሊሞቹ ራሳቸው መዋጋት እንዳለባቸው ራሳቸው ተናግረዋል። ስለዚህ ይህ ነገር ተባብሮ መሄድ ሳይሻል አይቀርም። አለበለዚያ የሚያስከፍለው ዋጋ እጅግ ከፍተኛ እንደሆነ ምንም አያጠራጥርም። ለማንኛቸውም ይህንን ጉዳይ ቅዱስ ሲኖዶስ ያየው ይሆን ወይ ብሎም ጠይቋል። ወንድማችን መች አግብቶት ስለዚህ ጉዳይ ያያል? አርሲ ያው እየጸዳች እንደሆነ ይታወቃል። በመንግስትም በቤተ ክህነቱ የአርሲ ሰው ይሄን ቪዲዮ ስማ እና እንመለሳለን። ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት ነው። የሰው ልጅ ጭንቅላትና ልብ ተሰጥቶት በዚህ ልክ ለምን አረመኔ እንደሚሆን እኔ ምንም አይገባኝም። ምን ጥቅም እንደሆነም ራሱ አላቅም። ሰው ገለህ በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው? እኛ እንደዚህ ግራ እንድንጋባ ነው? እኛ እንድናነባ ነው? ምንድነው የምታገኘው? ሰው ገለህ ሰውንም ያክል ክቡር ፍጡር ገለህ እንዴትስ ነው እሺ የሚልህ እንዴ? እንዴት ነው ሰው እንደ ከብት እንደዚህ ስታረግ እንዴት ስሜቱስ እንዴት ነው የሚመጣልህ? እናመሰግናለን። አንተ ሰባይነት ተሰምቶ ነው የሰራው። የአዲስ አበባ ልጅ ናቃሃለሁ በደንብ። የአርሲ ልጆች ግን የዚችን ያህል ሩብ ድምጽ ያልሰራችሁ። ይሄ ልጅ እያለቀሰ ስለ አርሲ መፈናቀል፣ ስለ አርሲ ሰው መሞት፣ ስለ አርሲ እንደዚህ መገደል እንደዚህ በሚያወራበት ሰዓት እናንተ ለማየት እንኳን ዝግጁ አይደላችሁም። ሼር ለማድረግ ዝግጁ፣ ላይክ እንኳን ለማድረግ ዝግጁ አይደላችሁም። የአርሲ ልጆች ምንድነው ችግራችሁ? አንድ መሆን ለምንድነው ያቃተን? ለምንድነው ማልሰባሰበው? ለምንድነው ድምጽ ማን ነው? ተፈናቅለህ እኮ ነው ያለው። ተከራይተህ እየኖርክ በሰው ሀገር ላይ የተሰቃየ እኮ ነው። አንተ አራሽ ገበሬ የት ነው ያለው? የአርሲ አራሽ ገበሬ ለምንድነው ድምጽህን ማታሰማው? ይሄ ልጅ ሰባይነት ተሰምቶት እኮ ነው የሚያወራው። የአዲስ አበባ ልጅ ነው፣ ምንም የማያውቅ የአዲስ አበባ ልጅ። አንተ ግን ሼር ለማድረግ ላይክ ለማድረግ እንዲህ ስክሮል እያደረግህ ታርፋለህ። ሰባይነት ይሰማ። ተመልሰህ መዝራት ማረስ ለምንድነው ያላማረህ? የአርሲ ገበሬ ለምንድነው ያላማረህ? መመለስ አቅቶህ ነው ወይ? ሼር ለድምጽህ እንዲሰማ ሼር ለምን አታረግም? ለምን አጮህም? ለቪዲዮ ያሰባም እንደሌላው አካባቢ እንደምናየው ብዙ አካባቢዎች እኮ ይጮሃሉ። ብዙ ወጣቶች አላቸው መመለስ የሚችሉ። ለምንድነው አሞታችሁ የፈሰሰው? ምን አይነት ዝርክርኮች ናችሁ? ኧረ እባካችሁ እንመለስ። እስኪ ተመልሰን አገራችንን እናስተካክላት። ማንም ይከለክለን? በዚህ ዘመን በዲሞክራሲ ዘመን ለምንድነው ማንመለሰው? ለምንድነው ድምጽ ማን ነው? እባካችሁ የአርሲ ልጆች ሼር አርጉት፣ ይሄን ቪዲዮ ሼር አርጉት፣ በደንብ ሼር አርጉልኝ፣ ሼር አርጉ፣ ብዙ ሰው ጋር እንዲደርስ። ኤርሚን ደግሞ ይሄን ልጅ እናመሰግናለን። አንተ ምርጥ ኢትዮጵያዊ ነህ፣ ምርጥ የአዲስ አበባ ልጅ ነህ፣ ክበርልን። አንድ ነገር ብቻ ልበል ለዚህ ጉዳይ። አርሲ ከፍተኛ የመረጃ ፍሰት ያለበት ነው። እንኳን አይደለም አሁን በኢንተርኔትና በሞባይል ዘመን ያኔ ድሮ ምንም በሌለበት አዲስ አበባ ላይ ምን እየሆነ እንዳለ በአገሪቱ በተለያየ ቦታ ላይ ምን እየሆነ እንዳለ መረጃ ይደርሳል። ይሄ ይታወቃል። ስለዚህ መንግስትም ቤተ ክህነቷም ማንኛውም ህዝብ መረጃ አለው ማንን እየገደለ እንዳለ ምንም ግልጽ ነው።
ስለዚህ የምትሞተው ህዝብ ሆይ ወይንም ደግሞ የሟቹ ህዝብ ቤተሰብ በከተማው ላይ ተሰደህ ያለ በየቤት ኪራዩ በየቀን ስራው ላይ የምትሰቃየው ይልቅ ተደራጅተህ አንድ ነገር ብታረግ ይሻላል እንጂ ማንም ደርሶ የሚያስጥልህ እንደሌለ ይታወቃል። ስለዚህ ወንድማችን ያቀረበው ጥሪ ምንም ግልጽና ግልጽ ነው። ስላንተ መሞት ማንም የሚጨንቀው ማንም ግድ የሚሰጠው እንደሌለ የታመነበት ጉዳይ ነው። የማንም አይደለም። ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ። ከሁሉም ነገር በላይ ሰይጣን ያንቺን ስም ሲሰማ አጥብቆ ይበሳጫል። አንቺ ከተወለድሽ ጀምሮ እረፍት አላገኘምና። በድንግል ማርያም ልደት የሚከፋው ሰይጣን ብቻ። በድንግል ማርያም ልደት አዳም ይደሰታል፣ መላእክት ይደሰታል፣ ነቢያት ይደሰታል፣ ሐዋርያት ይደሰታል። የስብከታቸው ሞገስ ከሷ ተወልዶላቸዋልና እንኳንስ በእመቤታችን በቅድስት ድንግል ማርያም ልደት በዮሐንስ ልደት እንኳን ብዙዎች ደስ ይላቸዋል ተብሎ ተጽፏል። በዮሐንስ ልደት ደስ ካለን ንጉሱን በወለደችው በቅድስት ድንግል ማርያም ልደት ለምን አንደሰትም? ማርያም ምን አደረገቻችሁ? ምቀኝነት እኮ ነው። በራእይ ድረስ ነው። ወንጌል ምን አለ? አይነ ምቀኛ ነው እንዲህ አለ። ልጇ ብርሃን ከሆነ እመ ብርሃን ማለት የብርሃን እናት ነው። እመ ብርሃን ማለት ምንድን ነው የሚቸግር? ለኦርቶዶክሳውያን ግንቦት ልደታቸው ነው። በነገራችን ላይ ቅዱሳኖቹ ስለ ቅድስቲቱ ስለ ድንግሊቱ እናት ስለ አምላክ እናት ተናግረው አወድሰው ቀድሰው ያልጨረሱትን እኛ ምን ማለት እንችላለን? ምንም አቅም እኮ የለንም ስለሷ መናገር ራሱ። ግን ከእውቀት ነፃ የሆኑቱ ምንም ስለ እናትነት ወይንም ደግሞ ስለ ፈጣሪ ስለ ኢየሱስ ክርስቶስ ምንም እውቀት የሌላቸው እንዲህ አፋቸውን ይከፍታሉ። ግንቦት ልደታ ሰይጣን የሚወጣበት በምን አገናኘው ወዳጅ? ለማንኛቸውም ይልቁንም እንደዚህ ቀጥሎ እንዳለችው እህታችን ጥያቄ ብትጠይቅ መልካም መልስ ይመለስልህ ነበረ። ግን ያው ከእውቀት ነፃ ስትሆን ዝም ብለህ በስሜት የምትደነፋው ነገር ያው እንዲህ እንድትሆን ያደርግሃል። መንፈሱም ስለሆነ ላይ ያለው መንፈስ እንደዚህ እንድትሆን የሚያደርግህ። ግንቦት ልደታ ምንድን ነው? በምን አይነት መጽሐፍ ቅዱሳዊ የሆነ ቤዚክ ላይስ ነው በዓሉ የሚከበረው? ንፍሮ ውጪ ላይ ይቀቀላል? በትክክል ስለ ሃይማኖታችሁ የምታውቁ ማስረዳት የምትሽሩ ኦርቶዶክሳውያን እመቤታችን በስደት ወር ነበረ የተወለደች። በደንብ ሼር ኮፒ ሊንክ እያረጋችሁ አድርሱላቸው። እመቤታችን ገና በእናቷ ማህፀን በሐና ማህፀን ሳለች ገና ታላቅ ተአምርን ብትሰራ ሰይጣን በክፋት አድሮ ሕዝቡን ሁሉ አስነሳባት። የዚህን ጊዜ ሐናና ኢያቄም ስደት ወጡ። የሚሸሸግበት ቦታ ስላልነበራቸው ሐና ምጿ በጣረባት ጊዜ እመቤታችንን ልትወልድ በተዘጋጀች ሰዓት ከአንድ ዋርካ ስር ተጠለለች። በዛም ሳለች እመቤታችንን ብትወልዳት የአካባቢው ሰው መልካምና ትሑት በመሆኑ ንፍሮን እየቀቀለ ቀን በቀን ያመጣላት ነበር። በዚህም የተነሳ እናቶቻችን ዛሬም ድረስ ወር በገባ በአንድ ንፍሮን እየቀቀሉ የእናታችን ቅድስት ድንግል ማርያም መወለድን መታሰቢያን ያደርጋሉ። ጌታን ያየንባት ከጌታ የተሰጠችን እንቁ ስጦታችን፣ ጌጣችን፣ ሽልማታችን እነሆ አምላክ ሆኖ ሳለ እናቱን ለኛ እናት አድርጎ ለመስጠት ያልሰሰተባት የደጎች የምስኪኖች መጠጊያ የሆነች የልደትሽ ቀን ልደታችን ነው። ቃልዮት ያሰማልን ወንድማችን። እንግዲህ እጥር ምጥን ያለው መልስ ይህ ይመስለኛል። ምናልባት ሰፋ ያለ ሌላ ማብራሪያም ከፈለጉ መምህራኖችን እንግዲህ ሰፋ ባለ መድረክ ላይ መጠየቅ ይችላሉ፣ መከራከርም ይችላሉ። እንግዲህ ለሁሉም መልስ ስላላት ኦርቶዶክስ ማለት ነው፣ ምክንያቱም ስላላት የምታደርገውን ነገር። ወደ ሌላኛው ዝግጅት ስገባ ደግሞ የሃይማኖታዊ ክርክር ነው። ይህ ነገር እንደው በባለፈውን ቪዲዮ ይገልጫለኝ ሰፋ ባለ መድረኮች በትላልቅ መድረኮች ለምን በስቴት ቴሌቪዥን ሁሉ አይሆንም ቢካሄድ እኔ በጣም ደስተኛ ነኝ። ምክንያቱም አንድ የተረጋጋ ነገር ይዘን እንሄዳለን። ይሄ ድብልቅልቅ ያለ ሳይሆን ዩኒፎርም የሆነ ነገር መተሳሰብ፣ ፍቅር የሞላበት ነገርን ይዘን ስለምንሄድ ምክንያቱም ይህ ቢያንስ የሃይማኖት መነቋቆሩ ይቀርና አንድ የሚሆንበት ነገር ወይንም ደግሞ ወደ አንድ የሚመጣበት ነገር ይፈጠራል ብዬ ስለማመን ለነገሩ ይሄ ምኞቴ ነው እንጂ እንደማይሆን አውቀዋለሁ። ግን ዞሮ ዞሮ እንግዲህ ለዛሬው ማለትም ነገ ምሽት 3 ሰዓት አካባቢ ነው እንግዲህ እንደ ፕሮግራሙ ከሆነ ማለትም ሰኞ ማለት ነው
በእፎይና በሙስሊሙ ሁሱ የሚባለው መካከል ኡስታዝ ይመስለኛል በእነሱ መካከል እንግዲህ ሃይማኖታዊ ክርክር ርዕስም ሰጥተውበት ሰፋ ባለ መድረክ ላይ እንግዲህ ሊገናኙ ነው። በቃ ይህ ነው በትክክል አሁን ምንም አንዱ እርግጠኛ ነኝ መቼም ይህ ብዙ በተለያዩ ሶሻል ሚዲያ ላይ እያየሁት ነው። ይህ ማስታወቂያ እንግዲህ እየሄደን ያለው እንግዲህ ሰኞ ማታ ላይ እየተጠበቀ ነው ማለት ነው። ከዚህ ውስጥ የቀረ እየተሸነፈ ነው። በቃ በምንም አይነት ምክንያት የቀረ ያው የተሸነፈ ነው ወይንም ደግሞ እየፈራ ነው። ስለዚህ ቢያንስ የተወሰነ ሌቭል ላይ ሄደው የሆነ ትምህርቶቹ ወይንም ደግሞ የሃይማኖቱ አስተምሮን መግለጽ አለባቸው ብዬ እጠብቃለሁ እዚህ ጋር። ስለዚህ ይህ አጉል መነቋቆር የትም ስለማያደርሰን እንደዛ አይነት ይህ መድረክ መስፋት አለበት በእኔ እምነት። ስለዚህ ስንጠብቀው ነበረ። እፎይ ከ3 ዓመት በኋላ ተሳካ። እፎይና ሁሱ በነገው ዕለት ሰኞ ማታ ከ3 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር ዲሜት አላቸው ቀጠሮ ይዘዋል። ሁላችሁም እንዳትቀሩ መጥታችሁ እንድታዩ። ምክንያቱም ይሄ ጥሪ 3 ዓመት ሞልቶታል። እፎይ ሲጣራ እግዚአብሔር ወይስ አላህ ነገ ይለያል። ሙስሊሞችም መጥታችሁ ኡስታዛችሁን እንድትደግፉ፣ ክርስቲያኖችም መጥታችሁ እፎያችንን እንድንደግፍ እላለሁ። እንደማይቀር ተስፋ አደርጋለሁ። ሁሱ ግን ካፊሮችን በተመለከተ እንደዚህ ያስተምረናል። በዓመት ባለው ወቅት እንኳን አደረሳችሁ የካፊሮች ወይንም ደግሞ የክርስቲያኖች ማለት ነው እንኳን አደረሳችሁ ማለት እንደማይገባ እንዲሁም እነሱ ለዓመት በዓል ያዘጋጁትን መብላት መቅመስም እንደማይቻል ነው እንግዲህ የሃይማኖቱ አስተምሮ የሚለው ይለናል። እስቲ ስሙት። ካፊሮችን በበዓላቸው ቀን እንኳን ያደረሳችሁ ማለት በሸሪዓ እንዴት ይታያል፣ በኢስላም እንዴት ይታያል ይላል። ይሄንን ቪዲዮ ሼር እንድታደርጉ ትፈልጋለሁ። እሺ፣ አብዛኛው የሀገራችን ሙስሊም የሚሳሳትበት የሆነ ጉዳይ ነው። ይህ ስህተት ቀላል ስህተት አይደለም፣ እንደሌላው ኃጢአት አይደለም፣ እንደ ዝሙት እንደ ምናምን አይደለም። መሰረታዊ የሃይማኖታዊ ስህተት ነው። ግልጽ ነው አይደለም? መሰረታዊ የእምነታችሁ ጉዳይ ነው። ስለዚህ ሼር እንድታደርጉ ትፈልጋለሁ። ሙስሊም ያልሆኑ ሰዎች በሚያከብሯቸው በዓላቶች ላይ እንኳን አደረሳችሁ ማለት አይቻልም በፍጹም። አንደኛ፣ ያንን በዓላቸውን አስመልክቶ በሚሰሯቸው ተግባራቶች ላይ ማገዝ አይቻልም። ሁለተኛ፣ በዓላቸውን አስመልክተው የተሰሩ የምግብ አይነቶችን ዳቦም ሆነ ቂጣ፣ ውሃ፣ ምንም አይነት ነገር መብላት አይቻልም። እነዚህ ሶስቱን በደንብ ልታውቁ ይገባል። ግልጽ ነው አይደለ? የበዓላቸው ቀን እንኳን አደረሳችሁ ማለት በጣም ከባድ ወንጀል ነው፣ ኃጢአት ነው። ኢብን አልቀይም የተባሉ ታላቅ ዓሊም ምን ይላሉ? ከሃዲያኖችን የበዓላቸው ቀን እንኳን ያደረሳችሁ ማለት ከአላህ ውጭ ያሉ ጣዖቶችን በማምለካችሁ እንኳን ደስ ያላችሁ ብሎ ደስታውን የመግለጽ ያክል ነው ብለዋል። የካህዲያኖችን የበዓላቸው ቀን እንኳን ያደረሳችሁ ማለት አሉ ሌላ ቦታ ላይ ዝሙት ከመስራት፣ ሰው ከመግደል፣ አጠቃላይ ታላላቅ ወንጀሎችን እነዚህን ከመፈጸም ሁሉ የከበደ ኃጢአት ነው ብለዋል። ስለዚህ ጥንቃቄ አድርጉ። እንዲሁም ደግሞ በዓሎቻቸውን አስመልክተው በሚሰሯቸው ተግባራቶች ላይ ማገዝ ፈጽሞ አይቻልም። የመስቀል ምናምን እየተባለ ሀገራችን ላይ ከዓመት ምናምን በፊት አይቻለሁ። ሰዎች እንዲህ ቦታ ያጸዳሉ፣ ጣዖት የሚወጣበት እንዲህ አይነት ነገር ፈጽሞ ሃይማኖታዊ በሆነ ነገር ላይ ካገዛችሁ በጣም ከባድ ኃጢአት ላይ ወድቃችኋል። ስህተት ነው። እንዲሁም በዓላቸውን አስመልክተው የተሰሩ ምንም አይነት ዳቦ ቢያመጡላችሁ ውሃ ምናምን እንዳትቀምሱ አይቻልም። ይሄ ክፋታችን ሳይሆን ሃይማኖቱ መሰረቱ ነው። ግልጽ ነው አይደለ? ሌሎች ወገኖች ይሄን ከክፋት ሊያዩት ይችላሉ። ክፋት አይደለም፣ መመሪያችን ይህ ነው። خلاص ከአላህ ውጭ ባሉ አምልኮቶች ላይ አላህ ባልፈቀዳቸው የአምልኮ አይነቶች ላይ መተባበር ፈጽሞ አይቻልም። እንኳን ያደረሳችሁ ማለት አይቻልም። የተሰሩትን ምግቦች መብላት አይቻልም። ሼር አድርጉት። ይሄን ነገር በጣም አብዛኛው ሙስሊም የሚወድቅበት ስህተት ነው። በጣም ከባድ ኃጢአት ነው እነዚህን ተግባራቶች ማድረግ። ስለዚህ ሙስሊሞች ጥንቃቄ አድርጉ፣ ስለ ዲናችሁ ወቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ጥሩ።
ጥሩ ነው በእውነት አስተምሯቸውን ነው የሚነግረን ያለው። ስለዚህ ካስተምሮ ውጪ አይደለም ልትከራከሩ መቼም የምትችሉ ሰዎች አላችሁ ብዬ አላስብም። በዚህ ጉዳይ ላይ አስተያየት መስጠትን ፈልጌ ሳይሆን አንዳንድ የኦርቶዶክስ እምነት ተከታዮች ከዚህ ምንድነው መማር ያለባችሁ? አስተምሮቱ እንኳን እንደዛ ቢል ይሄ የተቃኘንበት ኢትዮጵያዊ ስነ ልቦና እንደዚህ አይነት እንትን አይደለም። አክራሪ ሙስሊም ስንሆን እንደዚህ ነው እያለ ነው አሁን የሚናገረው ማለት ነው። ከሃዲ እያለ ነው። በነገራችን ላይ ክርስቲያኖችን የሚሳደበው ከሃዲ ይላል፣ ካፊር ይላል ምናምን ነገር። በተቃራኒው ደግሞ ማለት ነው አንተ ሄደ ሙስሊሞቹ ጋር ልክ እንትን ለማለት ትፈልጋለህ። የሚነግረው ያለው አስተምሯቸውን ነው። ስለዚህ ድንበር ታበጅና እየየ አያስፈልግም። ድንበር ታበጅና አትበሏቸው እያላል እንትነን የሚልህ ለማይልህ አትልም። እኔ በዚህ ልጅ አስተምሮ በእርግጥ በጣም መቀርባቸውን ሙስሊም ጓደኞቼን እንኳን አደረሳችሁ ሳልላችሁ እላቸዋለሁ፣ እምላቸውም አሉ፣ እነሱም የሚሉኝ አሉ። ያላሉኝን ግን ሳስበው ለካ አስተምሯቸው ስለሚከለክል ነው እኔ እንጂ ማጨበጨበው እነሱ ጋር እነሱ አስተምሯቸው የሚላቸውን ነው። ስለዚህ ልጁንም መውቀስ አያስፈልግም። አስተምሮቱ ሲገለጥ እንደዚህ ነው። በቃ ግልጽና አጭር አማርኛ ከካሃዲያን ካፊሮች ጋር የሰራሃውን ምግብ እንኳን ማለት ነው መቅመስ እንደሌለባቸው ነው እንትን የሚባለው። በነገራችን ላይ እንደው ዝም ብሎ እንትን አለ እንጂ እኔ ኢትዮጵያ ውስጥ እዚህ እስከምናውቀው ድረስ ከድሮም ጀምሮ ተከባብሮ የኖረ ማህበረሰብ ነው። የክርስቲያን ዕቃ በተሰራበት እንኳን የሙስሊም ዕቃ እንዳይነካ እሱ እኮ እስላም ነው። ሰርግ ድግስ ምናምን ሲሆን ለሙስሊም ወገኖቻችን ለክርስቲያን ወገኖቻችን ብለው የሚያደርጉ ጨዋ ሙስሊምና ክርስቲያን ማህበረሰብ ያለበት ነው። ጥሩ ነው ይሄ አክራሪነት መምጣቱ። የሚነቃ ክርስቲያን ካለ ይነቃል። ከሰላማዊ ከሆኑ ሙስሊም ወንድሞች ጋር ትቀጥላለህ። መጠንቀቅ ያለብህን ግን ትጠነቀቃለህ ማለት ነው። ተግባባን? ያብ በእኔ ማረዳድ ይህ ሃይማኖት የተመሰረተው መንፈስን በመዋጋት ሳይሆን ሰዎችን በመዋጋት ላይ ይመስለኛል። በእኔ አረዳድ ነው። ይህ የገባችሁ ኮመንት ላይ አስረዱኝ። በእርግጥም እነዚህ አክራሪዎች ጽንፍ የወጣ አስተምሮትን የያዙ ቢኖሩም እንደገና ደግሞ ሎጂካል ሆነው ተስፋ እንዳንቆርጥ የሚያደርጉን ወንድሞች ሙስሊም ወንድሞች አሉን። እስቲ የዚህን ልጅ ለሌላኛው አክራሪ ጽንፈኛ መልስ ሲሰጥ ተከታተሉት። ቤተ መጥቶ መስጂድ ጋር መጥቶ ቤተ እምነት ውስጥ ገብቶ ቁርአንን ቀዶ ለሚወጣ ሰው ወተ ተክቢራ እንዳትል በፍጹም። ሊመታ የመጣ ይግደልህ፣ ወላሂ العظيم ይግደልህ፣ ይቆራርጥህ። ወላሂ በዚህ መንገድ የምትኖረው ሐያት ለአኺራም ለዱንያም አይበጅህም። ተደብቆ የሚያጠቃን ሰው ምንም ላታደርገው ትችላለህ። ፊት ለፊት መጥቶ ግን ሃይማኖትን ተኩር ሃይማኖት ጥቃት ለማድረስ የመጣን ሰው ግን ብላው በመጣበት መንገድ አስተናግደው። ወላሂ ይህን ሰውራ ከልቤ ነው። አንዳንድ ምኞቶች አሉ ግን አይሆኑም። ምን አለበት የአክሱም ወጣት በሆንኩኝ እኔ፣ ምን አለበት ነዋሪነት ይዛ በሆነ ዛሬ ሞት ነበር መሆነው ሆኜ ሞት ነበር። በአላህ ታዲያ ለምን አትመጣም? ባንተ ግንፈልተኝነትና ባንተ የጦር አነሳሽነት ብዙ ወጣቶችን ልትጨርስ ስላሰብክ ነው እንጂ አንተ አትመጣም፣ አታደርገውም። መፎከርና መሆን ሁለቱ የተለያዩ ስለሆኑ ምንም ቢሆን ነገሩ እንኳ ክፉዎች አድርገው ቁርአንን ቀደውት ቢሆንና መስጊድ ገብተው ቢሆን አሁን ነገሩን አብርደው ያረፉ ሙስሊሞች በጣም አስተዋዮች ናቸው። አየህ፣ የተቀደደው ቁርአን ነው። ቁርአን መልሶ መታተም የሚችል ነው። ስለዚህ የማያስተውል አእምሮህን ተጠቅመህ ሰዎች ጦርነት ውስጥና ሞት ውስጥ እንዲገቡ ማሰብህ ይሄ የተሳሳተ ሐሳብ ነው። አየህ ወንድሜ፣ እማታደርገውን ግን ሰው እንዲሞት በውስጥህ ያለ የደም ማፍሰስ ፍላጎት ያለው የዲያብሎስ ስራ እንጂ ያንተ ሐሳብ እንኳን አይደለም። ስለዚህ ሙስሊሞች የምር ክፉዎች መጥተው ይሄን አድርገውባቸውና በዚህ መንገድ ያልፈውት ከሆነ በጣም የተሻለ የብልህነትና የጥበብ መንገድ ነው የተጠቀሙት። ስለዚህ አሁን ደግሞ በህግ ተፋርደው
ውጤቱን ደግሞ ያስተካክላሉ። ባይስተካከልም ደግሞ የሚፈርድ አምላክ አለ ብለው ለአምላካቸው ሰጥተው ማለፋቸው ደግሞ ብልህነት፣ የሃይማኖት መርህ እንጂ ፈጽሞ ሽንፈትና ሞኝነት አይደለም። ሽንፈት ማለት ሰይፍ ማንሳት ነው። ሽንፈት ማለት ከማረም ይልቅ ሰውየው በሄደበት በስተት መንገድ መሄድ መምረጥ ነው። ሞኝነት ይሄ ግንፍልተኝነት የሚባለው። ይህን ግንፍልተኝነትን ትተህ በአእምሮህ ማሰብ ጀምር፣ በልብህ ማሰብ ጀምር። የዲያብሎስ ስራ አስፈጻሚ ሆነህ ራስህን ሰዎች እንዳልቁ የመነሳሻ ምክንያት አትሁን። ነገር ግን በአክሱም የተከናወነው ጉዳይ የተከናወነው በራሳቸው በሙስሊም ኡስታዞች እንደሆነ ላረጋግጥልህ እወዳለሁ። እነሱ ራሳቸው ናቸው በየቦታው ረብሻ እያስነሱ መልሰው ደግሞ ራሳቸው ተጠቃን የሚል ሐሳብ ያነሱት። ይህንን ደግሞ በራሳቸው አንደበት በተደጋጋሚ በስብሰባ ላይ እየተቀመጡ የሚነጋገሩበትና የሚወያዩበት በተለያየ አካባቢ እንደዚህ ያለ ረብሻ የፈጠሩበት መንገድ ነው። ስለዚህ ማጥራት ያለብህ ወሃብያው ማህበረሰብ እንጂ አህባሹንም አይደለም ክርስቲያኑም አይደለም። ወሃብያው ኡስታዝ ነው ይህን እያደረገ ያለው። ኡስታዞቻችሁ እንድትመረምሩ ማሳሰብ እፈልጋለሁ። ነገር ግን አንተ የሄድክበት መንገድ ትክክል አይደለም። ሰውን ለጥልና ለግድያ እያነሳሳ ነው። አንተ በቪዲዮ ካሜራ ወጥተህ ሰዎች እንዳልቁ ታነሳሳለህ። አንተ ግን ዘር ብለህ አትገኝም። እዛ እባክህ እንደዚህ ያለ የክፉ መንገድ አትጠቀም። ለልጁ አድርሱለት። ለማንኛውም ኢየሱስ ክርስቶስ ያለው ህግ በጣም ቆንጆ ህግ ስለሆነ እሱን ልናገር። ለሚያሳድዷችሁ ጸልዩ፣ ለሚሰርቧችሁ መልሳችሁ አትሳደቡ። ቀኝህ ለሚመታ ግራህን ስጠው፣ መጎናጸፊያህን ለሚፈልግ ሁለተኛ መጎናጸፊያህን ጨምርለት። ጸልይለት። ክፎችን አመፀኞች እንኳ ቢሆኑ በፍቅር ተቀበላቸው የሚለውን የኢየሱስ ክርስቶስን ትእዛዝ መጠቀም የተሻለ ነው። የሚጠላህን ሁሉ ካጠፋህማ አንተ አመፀኛ እንጂ ጥሩ ሰው አይደለህም።